በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? በጣም ይገርመኛል። አንዳንድ ሰዎች እንደው ጌታ ጾሞልናል ስለዚህ እኛ አንጾምም ይላል። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ ለምን ሰው ሁሉ ይጾማላ? ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ድል ይነሳ። እንግዲህ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ ብለን። ለምግብ ያለን ፍቅር ለጾም ቢኖረን እኮ እናድርግ ነበር። ውስጣችን ጾምን አይፈልግም። አሁን ብዙ ሰው እንኳን አደረሳችሁ የሚባባለው ጾም ሲገባ ነው ሲወጣ ነው። እውነቱን እንነጋገር ግድ የላችሁ። እንደው ፈገግ ብሎ እንኳን አደረሰሽ የሚለው መቼ ነው? ጾም ሲወጣ። ስለዚህ ጥርግ አርጎ በልቶ ነው ለስንት ቀን የሚሆን ምግብ? ለ40 ቀን የሚሆን ምግብ። ይሄንን ምግብ እግዚአብሔር ይስጠን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዝ አይልም። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገው። ለምን አቃተኝ ጌታ ሆይ? ሰብኬ መመለስ፣ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ? ለብቻዬ መጠየቅ አለብኝ ክርስቶስ። አንዴ ወደ ውሃ አንዴ ወደ እሳት የሚጥላት ይችን ሀገር ምንድን ነው? መቼ ነው የሚቆመው የዚች ሀገር ደም? ዛሬ የምንጀምረው ጾም ከእግዚአብሔር አፍ የወጣ ቃል። ለምንድን ነው የምንጾመው? እንዴት ነው የምንጾመው? አሁን በዓመት ውስጥ የሆነ ሰዓት እንደው ሱባኤ የመግባት ፍላጎት ኖሯቸው አያውቅም? ያውቃል አያውቅም? ያውቃል። እንደው የሆነ ገዳሜ ሄጄ እንደው 7 ቀንም በቆየው እንደው 3 ቀንም በቆየው እንደው ስራ የበዛበት ሰው ደግሞ እንደው ሰንበቱን እንኳን እችን 3ቷን ቀን ሄጄ ገዳም እንደው አረፍ ብዬ በመጣው እንላለን። በዓመት ውስጥ የቻለ 21 ቀን 14 ቀን 7 ቀን ያምረዋል። ያልቻለ ሰው እንደው 1 ቀን እንኳን እስቲ እንደው ሱባኤ በገባው ገዳም ሄጄ እርፍ ባልኩ እንዲህ እንድንል የሚያደርገን መንፈስ ቅዱስ ነው። መመነ አንደኛው ወደ ገዳም የመሄድ ፍላጎት አለው። ሁለተኛው ሰው መንፈስ ቅዱስ ሲቀርበው ኤልሳቤጥ ያረገችውን ያረጋል። መንፈስ ቅዱስ ሞላባት። ኤልሳቤጥ ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማህፀንሽን ፍሬ። መንፈስ ቅዱስ ሲሞላበት ሰው ድንግል ማርያምን ያመሰግናል። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ ይላል መንፈስ ቅዱስ ያለበት። አይገርምም? አንድ ልጅ ወደ ገዳም ሄደ። እስቲ ልጹም ገዳም ላሳልፍ ብሎ መንፈስ ወደ ምድረ በዳ ወስዶት መንፈስ ቅዱስ መርቶት፣ ያው መቼስ ሰይጣን አይመራው ሄደና ወደ ገዳሙ ገብቶ አባቶችን ምን አላቸው? እኔ በደንብ ተዘጋጅቼ አስቤበት ነው የመጣሁት። እምጾመው ለ40 ቀንና ለ40 ሌሊት ነው አለ። ኧረ ተው ግድ የለህም እንዲህ ያለ ነገር ተው አሉት። አልሰማም። ግድ የላችሁም እኔ በደንብ አስቤበታለሁ፣ ብቻ ማረፊያ ብቻ ስጡኝ፣ አንድ ቤት በዓት ስጡኝ አለ። እሺ አሉት። አባቶች አስገቡት። ካስገቡት በኋላ ያው አንተ አትበላውም አትነካውም፣ ግን ለማንኛውም እንደው 40 ቀን ሲሆነው እናወጣዋለን ብለው ሽምብራ በጆንያ ሙሉ ሽምብራ አስገቡለት። አይ እንደው ድከሙ ሲላችሁ ነው እንዳስገባችሁ ተሸክማችሁ ይዛችሁ ትወጡታላችሁ፣ ይግባ ችግር የለውም ማለት። ከዛ ይገርማችኋል፣ ይሄ ልጅ እንደምንም ታግሎ 3 ቀን ጾመ። 3 ቀን 3 ሌሊት ጾመ። አሁን 3 ቀን ከጾመ በኋላ መቋቋም አቃተው። ከዛ ምን አለ? እግዚአብሔር ስንት አምላክ ነው? መልሱልኝ። እንዲሁ አንድ መሆኑን ለማስታወስ ብሎ አንዲት ሽምብራ አነሳና በላ፣ አንድ መሆኑን ለማስታወስ። ከዛ ሲያስበው እግዚአብሔር አንድ ብቻ ነው፣ አንድም። ስለዚህ በስላሴ ስም እስቲ ደግሞ በስላሴ ስም ብሎ ስንት ሽምብራ ለቀመ? ወንጌላውያን ስንት ናቸው? በ4 ወንጌላውያን ደግሞ እስቲ ብሎ 4 በላ። በ5 አዕማደ ምስጢር አለ 5። በ7 ሊቃነ መላእክት አለ። ከዛ ሐዋርያት ስንት ናቸው? በ12 ሐዋርያት ደግሞ አለ። አልበቃውም፣ በቃ ባሰበት። በ24 ካህናተ ሰማይ ማለት ጀመረ። በ36 ቅዱሳት አንስት እየባሰበት መጣ ረሃቡ። ትንሽ ቆይን በ72 አርደት ይላል። በ120 ቤተሰብ አለ። አልሆን ሲለው መጨረሻ ምን አለ? በልፍ አላፋት መላእክት አለ። መላእክት ስንት ናቸው?
ምንድነው ሐሳቡ መሰላችሁ? እስመንህነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ። በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ባልን ጊዜ? አሁን ዛሬ ቅበላ ላይ ጥቅብ ብሎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ስትሉት ምንድን ነው የሚለው? ኧረ አልበላም ማክሰኞ ነው የምበላው ይላል። በጠገበ ጊዜ መጾም የሚችል ይመስለዋል። እንደዛ እኮ አሁን ገንዘብ የሌለን ሰዎች ገንዘብ ቢኖር ምን ታደርጋለህ ስንባል ምንድን ነው የምንለው? ለድሃ እበላለሁ፣ ቤተ ክርስቲያን ሰራለሁ። እንደውም እንታዘባቸዋለን ባለጸጎቹን። እንደው ገንዘብ ኖሯቸው ምን አለ እንዲህ ቢያደርጉ፣ አሁን እኔ ቢኖረኝ ይላል። ሲኖርህ ከአንተ በላይ የሚስገበገብ ላይኖር ይችላል። በሌለበት ግን ትፎክራል። ካህናቱን የደብር አስተዳዳሪዎቹን አቤት አሁን እኔ የቤተ ክርስቲያን አስተዳዳሪ ብሆን እንዲህ እንዲያደርግ ነበረ፣ እንደው አሁን ምን አለ እንዲህ ቢያደርግ፣ ጳጳስ በሆነ አሁን እኔ እንዲህ ነበር ማረግ ብትሆን በሰቁጭል ትችላል። አይታወቅም። ሙሴ እኮ 40 ቀንና 40 ሌሊት የጾመው ቁጭ ብሎ እንዳይመስላችሁ በሰባቱ መንጦላይት በሰባቱ መጋረጃዎች የብርሃን መጋረጃዎች መሃል እያለፈ እግዚአብሔርን እያናገረ ነው። ቃል በቃል 570 ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር እየተነጋገርክ እንዴት ይርባሃል ነው። ፋታ እኮ አይሰጥም። አሁን ቅዳሴ እያስቀደሳችሁ ቅዳሴ መሃል ላይ አይርባችሁም እኮ ለዛች ቅጽበት። እኛም እናውቀዋለን እኮ መንፈሳዊ ተመስጦ ስትሆን ከእግዚአብሔር ጋር ስትተሳሰር የነገረ መለኮት ሰዎች ፈንዳሜንታል አታችመንት ወይም ሲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ሲተሳሰር ምግብ ትዝ አይለውም። ሌላ ዓለም ላይ ነው ያለው። ስጋው ጸጥ ይልና ነፍሱ ብቻ ትለመልማለች፣ አክቲቭ ትሆናለች። ስለዚህ ከእግዚአብሔር ጋር ስትተሳሰር ምግብ መቼ ትዝ ይላል? 40 ቀን 40 ሌሊት የጾመው ሙሴ ቁጭ ብሎ ሆዱን እያሸ ረሃብ እያሰበ አይደለም፣ ከእግዚአብሔር ጋር ነበረ። አሁን እኛ የሚርበን ከማን ጋር ስላልሆንን ነው? ከእግዚአብሔር ጋር ስላልሆንን ሰዓት እያየን እንጾማለን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዝ አይልም። ኤልያስስ 40 ቀን 40 ሌሊት ጾመ። እንዴት ቻለው? ኤልያስማ ለ40 ቀን የሚበቃ ምግብ በልቶ ነው። ኤልያስ ዛፍ ስር ቁጭ ብሎ አዝኖ እያለ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ፋኑኤል እመቤታችንን የመገበው ቅዱስ ፋኑኤል ተገለጠለት። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ቀና ብሎ ሲያይ ከፊቱ ምግብና መጠጥ ተቀምጧል። ተነሳና በላ። ትንሽ እንደበላ እንቅልፍ ወሰደው፣ ደከመው፣ መልሶ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። በላ። ሶስተኛ ተኛ፣ ቀሰቀሰው፣ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ ይላል። ስለዚህ ጥርግ አድርጎ በልቶ ነው። ለስንት ቀን የሚሆን ምግብ? ለ40 ቀን የሚሆን ምግብ። ይሄንን ምግብ እግዚአብሔር ይስጠን። ስጋዊ ምግብ እንዳይመስላችሁ። ሰው ነፍሱ ስትጠግብ ስጋው አይረባው። አሁን እኛ ነፍሳችን ስለ ራባት ነው ስጋችን በጣም የሚያሸንፈው። ምግብ አምጡ አምጡ የሚለን ለዛ ነው። ነገራችን ላይ መጽሐፍ ቅዱስ ላይ 10ቱ ትእዛዛት ከመጻፋቸው በፊት አትስረቅ፣ አትግደል፣ ከኔ በቀር ሌላ አምላክ አታምልክ የሚለው ከመጻፉ በፊት እግዚአብሔር ለመጀመሪያ ጊዜ የተናገረው ሕግ ጾም ነው። ሰው ከእግዚአብሔር አፍ በሚወጣው ቃል በጾም ጭምር ነው እንጂ በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም ያለው ክርስቶስ። በምን አይኖርም? ብቻ አይኖርም። እንጀራ ብቻውን ሊያኖር ይችላል። እንጀራ ግን ያስፈልጋል አያስፈልግም? ያስፈልጋል። እንጀራ ያስፈልጋል ለመቆም። ግን በእንጀራ ብቻ አይኖርም። አንተ እንደሚመስል እኮ ምግብ ማለት የሚበላው ብቻ አይደለም። ሌላ የማይበላ የሚመስል ግን መንፈሳዊ ምግብ አለ። ሰው ስጋና ነፍስ ነው። እንጀራ ሲበላ ስጋውን ይመግባል። የእግዚአብሔርን ቃል ሲሰማ ግን ነፍሱን ይመግባል። እንጀራ ብቻ እየበላ ስጋውን እየመገበ ነፍሱን ከተዋት ስጋዊ አውሬ ይሆናል። ምክንያቱም ሁላችን ሁለት ባህሪ ነው ያለን በውስጣችን፣ ባህሪ መላእካዊና ባህሪ እንስሳዊ። የእንስሳ ባህሪ ያለን ወይም ደግሞ ሰው በመሆናችን እንስሳ ሲባል እንዳይከፋቸው አደራ። 40ቱ እንስሳ ውስጥ አንዱ ሰው ነው። ስለዚህ ምንም ከእንስሳት ነው የምንመደበው። ሳይንሱም ምንድነው ሊቪንግ ቲንኪንግ አኒማል ይለናል። የሚያስብ እንስሳ ነው የምንባል። እንስሳዊ ባህሪ ያለን። እንስሳዊ ባህሪህን ብቻ የምትመግብ ከሆነ እንስሳ ትሆናል። መልአካዊ ባህሪህን ብቻ ከመገብክ መልአክ ትሆናለህ። ምድራዊ ሆነ ሰማያዊ ትሆናለህ። ሰው ነው ወይስ መልአክ ታስብላል። ሁለቱን አመጣጥነህ ከመገብክ ምድር ላይ መኖር ትችላለህ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም። ይህቺ ምግብ ጾም ነች። ምዕመናን ዛሬ የምንጀምረው ጾም ነው።
ከእግዚአብሔር አፍ ይወጣ ቃል ነው። ለምንድን ነው የምንጾመው? እንዴት ነው የምንጾመው? እኔ እችን ነገር ተናግሬ ወርዳለሁ። ብዙ ሰው ጾም አይገባው፣ የጾም ጥቅም አይገባው። ምን ያህል ጾም እንደማንወድ የሚያሳየው አሁን የዛሬው ምሽት ነው። እርግጠኛ ነኝ ብዙዎቻችን ከዚህ ጉባኤ ከሄድን በኋላ እስከ ሌሊቱ 5:59 እንበላለን አይደል? ትበላላችሁ አትበሉ? እንዲህ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ ብለን። ለምግብ ያለን ፍቅር ለጾም ቢኖረን እኮ እናርግ ነበር። እውነቴን እናርግ ነበር፣ እንሰወር ነበር፣ እንበቃ ነበር። ጾምን አልተረዳናትም ማለት ነው። ውስጣችን ጾምን አይፈልግም፣ ስጋችን ስላሸነፈን። አሁን ብዙ ሰው እንኳን አደረሳችሁ የሚባባለው ጾም ሲገባ ነው ሲወጣ ነው። እውነቱን እንነጋገር፣ ግድ የላችሁ። እንደው ፈገግ ብሎ እንኳን አደረሰሽ የሚለው መቼ ነው? ጾም ሲወጣ። ሲገባ የሚላለ የሚል የለም ማለት አይደለም፣ ግን ደስ ብሎት ብዙ ሰው በብሩህ ገጽ ፈገግ ብሎ እየተቃቀፈ እንኳን አደረሰ የሚለው ጾም ሲወጣ። አልገባንማ። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ፣ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ? ምንድነው? አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁና አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? አዎ፣ ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? 3 ሐዋርያት። እንደው ደስ ብሏቸው እነዚህ 3 ሐዋርያት ጌታ ሆይ በዚህ መሆን ለኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞ ነው የወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? 9 ሐዋርያት። ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ 9 ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው 9 ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድነው ችግራቸው? 9 ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለ9 ሐዋርያት። የሚገርማችሁ ይህንን ጋኔን 9 ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም ማለት። ስንት ሆነው እምቢ አላቸው? 9 ሆነው። ውርደት አሱ ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔል የለም፣ ግን ይሄ ጋኔል ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ? አይሰማም፣ አይናገርም። ምን አይልም? አይሰማም። የት ነው ያስከው ስትለው አይሰማም። ማነ ተናገር ስትለው አይናገር። ደንቆሮና ዲዳ የሆነ ጋኔል
ለዘጠኝ ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። ዘጠኙ ሐዋርያት ሽምቅቅ ብለው ተዋርደው ቆመዋል። አሁን ምዕመናን እዚህ ቀራንዮ መድኃኔዓለም አንድ ሰው ልጁ ርኩስ መንፈስ ይዞት እዚህ መጥቶ የዚህ ደብር መደበኛ ካህናት ዘጠኝ ካህናት ወጥተው ውጣ ቢሉት ጋኔሉ እምቢ ቢል ምንድነው የምትሉት? ዘንድሮ እኮ ቄስ የለም አይደለም፣ ምን አባት የለም እኮ ነው የምትሉት። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው አጋንን ሐዋርያቱን። እምቢ ሲል መሳቂያ አረጓቸው። ዘጠኙ ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛ ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላል። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ ሶስቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበ ወደ ክርስቶስ። ከኔ ጋር ናችሁ ምዕመናን? ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀውም ይሄ ጋኔን። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን እፈውስልኛል። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላቸው? ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብለው። አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ምዕመናን፣ እኛ ስላቃተን እሱም ያቅተው እንዳይመስላችሁ። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለው። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። አሁን እስቲ በደንብ ከሰማችሁ መልሱልኝ። ይሄ ሰውዬ ያምናል አያምንም? እስቲ ቃሉን እንድገመው። አምናለሁ፣ አለማመኔን ይሄ ሰውዬ ያምናል አያምንም? ያምናል አያምንም? አምናለሁ ብሏል አላለም? ያምናል አያምንም? አለማመኔን ደግሞ ብሏል። ይህ ሰው ያምናል ወይስ አያምንም? ተምታታባችሁ አይደል? እሱም እንዲህ ነው የተምታታበት። እስኪ በሉ አምናለሁ፣ አለማመኔን በሌላ ልተርጉምላችሁ። እንደዚህ እኮ ነን እኛ እኮ ከዚህ ሰውዬ በምንም አንለይ። ታምናላችሁ አታምኑ? ግን ደግሞ አኗኗራችን እንዳመነ ሰው ነው። ስለዚህ አናምን። ትጾማላችሁ አትጾሙ? ግን እየጾምን ነው በእውነት። ስለዚህ እጾማለሁ በሉ እስኪ። አለመጾሜን እርዳው። እየጾሙ አለመጾም አለ ለካ። እስከ 9 እንጾማለን። ስጋ እንበላም፣ የሰው ስጋ ግን እንበላለን። ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አይደለም ብለን እናማለን። እጾማለሁ፣ አለመጾሜን እጸልያለሁ። ትጸልያላችሁ አትጸልዩ? ግን አሁን እውነተኛ እንጸልያለን። ስለዚህ ጸልያለሁ፣ አለመጸለየን እርዳው። ምን አሁን ለጸሎት ቆመን ስንት ነገር አይደል የምናስብ? አባታችሁ ነው ብላችሁ እስክጨርሱ ስንት ቦታ ነው ደርሳችሁ የምትመጡት? እኔ አንዳንዴ እንደውም አባታችሁ ነው ከመቼው አለቀ ብላችሁ አታውቁ? መሀል ላይ አቋርጬው ነው ወይስ እንዴት ነው ብላችሁ አታውቁ? የጸሎት መጽሐፍ ልንጸልይ እኮ መጽሐፍ ይዘን ስንት ገጽ ቀረው ብለን እንቆጥራለን እኮ አይደል? ይሄ ነገር እንደ እየጨመረ ነው እንደሚሄደው እያልም ማለት ነው። ስለዚህ እጸልያለሁ፣ አለመጸለየን እርዳው በሉ እስኪ። እጸልያለሁ፣ አለመጸለየን እርዳው። ቤተ ክርስቲያን እመጣለሁ፣ ቤተ ክርስቲያን አለመምጣቴን እርዳው። እንመጣለን እኮ ግን ከልባችን አንመጣም። መመላለስ እንጂ መመለስ አቃተን እኮ። እንመላለሳለን ግን አንመለስም። እንሰብካለን ግን አንሰበክም። ከባድ ነው። ይሄ ሰውዬ እንዴት አይነት ጸሎት ጸለየ? አምናለሁ፣ አለማመኔን እርዳው።
ልታድን ትችላለህ ብዬ አምናለሁ። ግን ደግሞ እምነቴ ብቁ አይደለም፣ ሙሉ አይደለም። አለማመኔን እርዳዋል። ይህን ጊዜ ጌታ አምጣው ልጁን አለው። ይህንን አብሮ አደግ ጋኔል ሌሊት አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ከዚህ ልጅ አልላቀቅ ያለውን ጋኔል አምጣው አለው። አመጣለት። ውጣ አለው። ያ ጋኔል ወዲያውን ወጣ፣ ልጁም ጤነኛ ሆነ ይላል። እግዚአብሔር የተመሰገነ ይሁን። ሰይጣን ለክርስቶስ ምኑ ነው? ምን ቀላል እኮ ና ሲለው ይሄዳል፣ ሂድ ሲለው ይሄዳል። ውጣ አለው፣ ወጣ። አሁን ለምንድነው ይህ ጋኔል ያልወጣው የሚለው ህዝቡ ልክ ጋኔሉ ሲወጣ ያው መቼስ እስኪወጣ ነበር ሲጠብቁ የነበሩት፣ ወደ ቤታቸው ሄዱ። 9 ሐዋርያት ግን ወደ ክርስቶስ ቀረቡ ይላል። እነዛ ለ9 ብለው እምቢ ያላቸው አሉ አይደል? መጡ ወደ ጌታ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። በእውነት እንዴት አይነት ልመና ነው! እኛ ልናወጣው ያልቻልነው ለምንድን ነው ጌታ? የሚያገለግል ሰው፣ ካህን፣ የቤተ ክርስቲያን ሰው ወደ ክርስቶስ ቀርቦ መጠየቅ አለበት። እኛ ለምን አቃተን? ሰጥተህን ነበር፣ አጋንንትን አውጡ ብለህን ደስ ብሎን አጋንንትን አውጥተን ነበር። አሁን ለምን እምቢ አለን? ሰው ፊት ተዋረዱ ሐዋርያት። ለምን እንዲሆንን ጌታ ሆይ ልናወጣው ያልቻልነው ለምንድን ነው? የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገው። ለምን አቃተኝ ጌታ ሆይ? ሰብኬ መመለስ፣ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ? ለብቻዬ መጠየቅ አለብኝ። ክርስቶስ ጠየቁት ሐዋርያት። ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ? እዚህ ላይ በእውነት በጣም የሚገርም ነገር ልንገራችሁ። ህዝቡን ልክ ጋኔሉ እንዳልወጣ ሲያውቅ ክርስቶስ ዞረና ህዝቡ ምን አለ? የማታምን ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር እኖራለሁ? ምንም ማትል ትውልድ ብሎ ህዝቡን ገሰጸና ነው ጋኔኑን ያወጣ። አሁን ደግሞ ሐዋርያቱ ሲመጡ ለምን ልናወጣ አልቻልንም ሲሉት ስለ እምነታችሁ ማነስ ነው አለ። የዚህ ልጅ ጋኔል ያልወጣው በማን እምነት መጉደል ነው? በህዝቡ ነው ወይስ በሐዋርያቱ? በሁለቱም ነው። ሐዋርያቱም እምነት ስላነሳቸው ማውጣት አልቻሉ። ሁለተኛ ህዝቡም እምነት ስለጎደለው ነው። ጋኔን የማይወጣው በሶስት ምክንያት ነው አለ ክርስቶስ። አንደኛው ተጠማቂው ታማሚው ሰውዬ እምነት ሲጎለው፣ ሁለተኛው አጥማቂው እምነት ሲጎለው፣ ሶስተኛው እግዚአብሔር ይሁን ካለ ነው። ይቆይ ይፈተን ትንሽ ካለ። ግን በጣም የሚገርመው ክርስቶስ ሊያወጡት አልቻሉም ደቀ መዛሙርት ብሎ ሰውየው ሲነግረው አይረቡም እኮ እኔ እኮ ስልጣን ሰጥቻቸው ነበር ግን ያው አዋረዱኝ አላለም። ደቀ መዛሙርቱን አልተሳደበም፣ አልወቀሰም። ስለ እምነታቸው ማነስ እኮ ነው ያላወጡት፣ እምነት የላቸው አላለም። ክርስቶስ ካህኑን ህዝቡ ፊት አያዋርድ፣ አገልጋዩን አያዋርድ። አሁን እኛ ምን ዛሬ ምን ካህን አለ ምን አባት አለ ሲባል ደስ ይለናል። ክርስቶስ ግን እንደዚህ አላለም። እምነት ስለሌላቸው ነው አላለም። ለብቻቸው እምነት ስለሌላቸው ነው አላቸው። የወቀሰው ማንን ነው? ህዝቡን ነው። ምን ካህን አለ ካልከኝ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠየቅ አለ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምእመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? ኧረ እኛን ቆይና ኢትዮጵያ ሀገራችን አለቅ ያለ ጋኔን የለም ወይ? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል? ይህንን ልጅ ሀገራችን ኢትዮጵያን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት ምንድን ነው? አንዴ ፍቅር በፍቅር ሆነን እፍ ብለን አገር ያዝ እንላለን፣ አንዴ ደግሞ እርስ በርስ እንጋደላል። አንዴ ወደ ውሃ አንዴ ወደ እሳት የሚጥላት እችን ሀገር ምንድን ነው? መቼ ነው የሚቆመው የዚች ሀገር ደም? ያቺ ሴት 12 ዓመት ደም ፈሰሳት።
የክርስቶስን ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም ስንት ዓመት ፈሰሰ? ምዕመናን የሀገራችን ደም መቼ ነው የሚቆመው? ከኛ መሃል አንድ በእምነት የክርስቶስን ቀሚስ የሚይዝ ሰው ጠፋ ማለት ነው። መቼ ነው የምናርፈው? በግላችንስ ምዕመናን ከልጅነት ጀምሮ የያዘን ጋኔን ምንድን ነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምዕመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃ ለሁላችን ይስጣል። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምዕመናን? የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድርብን።